በአሳዛኝ ሁኔታ ራሷን ያጠፋችው ወጣት ቀነኒ አዱኛ ስርዓተ ቀብር ከተፈጸመ በኋላ አዳዲስ መረጃዎች ተሰምተዋል። በፖሊስ ታጅቦ የቀብር ስነ ስርዓቱ ላይ የተገኘው ድምፃዊ አንዱዓለም ጎሳ ከዛ በኋላ ወዴት እንደሄደ መረጃዎች ወጥተዋል። ይህ በእንዲህ እንዳለ የቀነኒ መምህር ስለማንነቷ ይፋ ሲያደርግ የቀነኒ ጓደኛ ግን በበርካታ ሰዎች ዘንድ እየተወቀሰች ነው። ይህን ጉዳይ በዝርዝር እናያለን። ይህ በእንዲህ እንዳለ አዲስ አበባ ፖሊስ አዲስ ስለተፈጸመው ግድያና አጥፍቶ መጥፋት መግለጫና ምርመራውን ይፋ አድርጓል። በዝርዝር እናየዋለን። ከመቀለ ጌታቸው ረዳ የፌዴራሉ መንግስት ጦሩን ይላክልን እያሉ ነው። ፕሬዝዳንት ታዬ አጽቀሥላሴ ደግሞ ለቀብር ስነ ስርዓቱ አበባ ልከዋል። በተወካያቸው በኩል የአበባ ጉንጉን አስቀምጠዋል። ሰላም እንደምን አላችሁ? ይህ አዲስ መረጃ ነው። ለአሁን የተሰሙ ዋና ዋና ጉዳዮችን ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ አብረን እንቆይ። የቀነኒ አዱኛ ስርዓተ ቀብር ከተፈጸመ በኋላ በርካታ መረጃዎች ተሰምተዋል። ከዚህ ውስጥ የቀድሞ መምህሯ ይፋ ያደረገው መረጃና እንዲሁም ጓደኛዋን ለወቀሳ የዳረጋት ተግባር ይገኝበታል። በቀብር ስነ ስርዓቱ ላይ በፖሊስ ታጅቦ የተገኘው አንዱዓለም ጎሳም ቀብር ስነ ስርዓቱ በኋላ ለቅሶ ደርሶ በፖሊሶች ወደዛው ወደ ፖሊስ ጣቢያ ለተጨማሪ ምርመራ መወሰዱ ሲሰማ የቀድሞ ተማሪ አክቲንግና ሞዴሊንግ ባለሙያና መልካም ነበረች ይላል ዮሐንስ የተባለው መምህር ስለ ቀነኒ አዱኛ ከቀብር በኋላ በሰጠው ምስክርነት። ቀነኒ አዱኛን በ2008 ዓመተ ምህረት ነበር የማውቃት። በወርሃ መጋቢት በአርባ ምንጭ ዩኒቨርሲቲ ተቀጥሬ ስራ በጀመርኩበት ሰዓት በምሰራበት የሃይድሮሊክና ውሃ ሕክምና ምህንድስና ትምህርት ቤት ክፍል አንደኛ ዓመት ተማሪ እያለች ነበር ብሏል መምህሩ። በወቅቱ የመጀመሪያ ክላሴን እሷ በምትማርበት ክፍል የሃይድሮሊክ ኮርስ በማስተምርበት ነበር ስራዬን የጀመርኩት። ከዚህ በተጨማሪም አልፎ በማማከር እንዲሁም በተለያዩ የአካዳሚ ጉዳዮች በቅርበት አውቃታለሁ። በአርባ ምንጭ ዩኒቨርሲቲ ከመስከረም 2008 ዓመተ ምህረት እስከ ጥር 2013 ትምህርቷንም ተከታትላ በጥር 2013 ዓመተ ምህረት የመጀመሪያ ዲግሪዋን በሃይድሮሊክና ውሃ ሀብት ምህንድስና ተመርቃለች ብሏል የቀነኒ መምህር። ከተመረቀች በኋላ ወደ አክቲንግና ሞዴሊንግ የስራ ዘርፍ መቀላቀሏን በማህበራዊ ድረገጾች ነበር የተመለከትኩትና በዚህ ዘርፍ ስኬታማ በመሆኗ አንዳንድ የቀድሞ መምህሯ በጣም ደስተኛ ነበርኩ። ቀነኒ በማውቃት ልክ መልካም ተግባቢና መልከ ጸባይ ያላት ልጅ ነበረች። በድንገት ማረፏን ስሰማ አዝኛለሁ ሲል ተሰምቷል። ከመምህሯ በዘለለ ሌላ ሀሳብ የተነሳው ደግሞ በቀነኒ ጉዳይ ጓደኛዋ ነች። ጓደኛዋ በቴሌግራም የተላላኩትን መልእክት ይፋ ካደረገች በኋላ በርካቶች ወቀሳ እየሰነዘሩባት ይገኛል። ቀነኒ ለዚች ጓደኛዋ ደክሞኛል፣ መሄድ ፈልጋለሁ፣ አሞኛል እያለች ሀሳቧን ስትገልጻት የሚያሳይ መረጃ ነው። በርካቶች ግን የሆነ ሰው ደክሞኛል ሲል አንተ እኮ ጠንካራ ነህ አትበሉ፣ ያደከመው ምን እንደሆነ ጠይቁት፣ በግልጽ ያጋጠመውን እስኪነግራችሁ ድረስ ሲሉ ገልጸዋል። ዝም አትበሉ፣ እየተሰማ እያሳለፉ ያለው ህመም ለመረዳት ጣሩ። ፕሊስ ምን እንደደከመው ከነገራችሁ ከሚያውቃቸው ሰዎች ሁሉ መርጦ ይሰማኛል፣ ይረዳኛል ብሎ መፍትሄ ፍለጋ ነው የመጣው ብለዋል። ያልፋል አትበሉት፣ እያሳለፈ ያለው ስቃይ ከችግሩ ቀድሞ ሰውየው እንዲያልፍ ያስገድደዋል። ሰሚ ቢያገኙ አብዛኛው ራሳቸውን ያጠፉ ሰዎች ዛሬ ላይ በህይወት ይኖሩ ነበር። መሞት የተመኘው ሰው ነኝ። ጌታን ከመቼውም ጊዜ በላይ በጣም ደከመኝ። ጌታን ምን ክፉ ቀን የገባሁት እናንተ ጋር መምጣት ፈልጋለሁ ስትልሽ ጓደኛሽን አሁን ዛሬ ብለሽ እሷ ባትመጣ እንኳ አንቺ ተነስተሽ ወደ እሷ መሄድ ነበረብሽ ሲሉ ወቅሰዋታል። ባትቺ እንኳን አጠገቧ መሆን ይችላል የምትይን ሰው መላክ የዛሬ 9 ወር ደከመኝ ስትልሽ ይሄን አድርገሽ ቢሆን ኖሮ ጓደኛሽ ዛሬ በህይወት ትኖር ነበር ሲሉ በርካቶች ወቀሳቸውን ሰንዝረዋል። አብዛኛው አበሻ በቁምህ እያለ ረድቶህ በህይወት እንድትቆይ ምክንያት ከመሆን ይልቅ ስትሞት ደረቱን እየደቃ ማልቀስ
ማልቀስና ማስለቀስ ለቀስተኛውን ምግብ ማብላት ይቀነዋል ሲሉም በርካቶች በምሬት ይህ ባህላችን መቀየር አለበት እያሉ ነው። ለመሆኑ እናንተ በጉዳዩ ላይ ምን ትላላችሁ? የቀነኒ ጓደኛ ይፋ ያደረገችውን መልእክት አይታችሁት ከሆነ ምን ተሰማችሁ? ቀነኒ በተደጋጋሚ ደክሞኛል፣ ሰልችቶኛል፣ መኖር አስጠልቶኛል፣ ፍቅሬን፣ ትዳሬን፣ ቤተሰቤን፣ ስራዬን፣ ሁሉን ነገር አጥቻለሁ እያለች ለአንድ ጓደኛዋ ትነግራለች። አሽ ጓደኛዋ ግን የመጽሐፍ ቅዱስ ጥቅስ እየደረደረች አንቺ ጠንካራ ነሽ፣ ጎበዝ ነሽ ከማለት የዘለለ ይህን የህይወቷ ሊታደግ የሚችል ነገር አላደረገችም በሚል ነው። ለማንኛውም ፍቅረኛዋም ሆነ የፍቅር አጋራችሁ ካልተመቻችሁ፣ በሀሳብ ባልተግባባችሁ ተውት። ከህይወታችሁ የሚበልጥ ነገር ምንም መተካት የሚችል ሰው ላለማጣት ብላችሁ የማይተካውን ህይወታችሁ አትጡ። ሴቶች ግን ለምንድን ነው እንደዚህ የዋህ የሚሆኑት? ለማንም ሸፋፋ ተብሎ ራስን ማጥፋት። እነዚህ ሴቶች ዶክተሯም ሞዴሏም ለመሞታቸው ምክንያት ወንዶች ናቸው። ምክንያቱም አንድ ሴት አብራት ያለው አጋሯ ጥሩ ቢሆንላት ዓለም ላይ ያለው ችግር ሁሉ ጫንቋ ላይ ቢሆን ተቋቁማ ታልፈዋለች። ምክንያቱም አጠገብሽ አይዞሽ የሚላት ለመኖር እንድትጓጓ የሚያደርጋት የምትደግፈው ትከሻ አላት። አብዛኛው ጊዜኛ ሰዎች የፈጣሪን ትከሻ ትተን የሚሰበረው ሰው ላይ ስለሚሆን የምንደገፈው ያ ሰው ፊቱን ሲያዞርብን ህይወት እዛ ጋር ያበቃ ይመስልናል። የሚያልፍ አይመስልንም። ግን ብንተጋገዝ ያልፋል። አልፎም አይተነዋል። ስንቶች ሞቅ ባላቸው ሰዓት ወንድም የሆኑ ሴት አለሁልሽ እኔ ያለሁ ብለውን አሉልን እኮ ብለን ስንመካችባቸው ስንደገፋቸው ድንገት ሀሳባቸውን ቀይረው ጥፍ ሲሉብን ወድቀን ያልቀረ ነው። አልፎ ዛሬ ያየነው የማያልፍ አምላክ ዛሬም በዙፋኑ ላይ ሆኖ ዛሬም ከኛ ጋር ስላለ ነው። እውነት ሁሉም ነገር ያልፋል። እኛ ታግሰን ከጠበቅን ለሚያልፍ ቀን ውድንቁ የሆነ ህይወታችንን አንጣ የሚለው ዋነኛ መልእክታችን ነው። ከቀነኒ አዱኛ ጋር የተሰማው ግን በርካቶችን ያሳዘነ ነው። ነገር ግን በርካቶች መደገም የሌለበት ጉዳይ መሆን አለበት እያሉ ነው። ወደ ሌላ ጉዳይ እንለፍ። ፖሊስ የግድያውን መረጃ በተመለከተ ምርመራውን ይፋ አድርጓል። በአዲስ አበባ ከቀነኒ ሞት በተጨማሪ ሌላ አስደንጋጭ መረጃ ተሰምቷል። በአዲስ አበባ ከተማ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን ማጥፋቱ ይታወቃል። የአዲስ አበባ ፖሊስን በምርመራው አረጋግጧል። ክስተቱ ያጋጠመው ማክሰኞ መጋቢት 2 2017 ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለ የባንኩ ጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧን ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረው ሌላ ባልደረባውን በመግደል ራሱን አጥፍቷል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋዬ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለ የስራ ባልደረቦችን በጥይት ተኩሶ ገለዋል። የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛ ተክቶ በመግባት በምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽሟል። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መጥቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት 2 2017 ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን ጊዜ ክፍተት እንደነበር አመልክተዋል። ግድያውን የፈጸመው ግለሰብ ባልደረባው ተኩሶ ከገደለ በኋላ ሌላኛው የጥቃቱ ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ እንዳልነበር ተገልጿል። ግለሰቡ መሳሪያው እንዲያስቀምጥና እጁ እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከል ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄን አልተቀበለችውም ያላትን በተመሳሳይ ሁኔታ በጥይት መጥቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦች ከገደለ በኋላ በያዘው መሳሪያ ራሱን ህይወት እንዳጠፋ አዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጾ በክስተቱ በአጠቃላይ የሶስት ሰዎች ህይወት ጠፍቷል። ሁለት ሟቾች ወይዘሪት ሀና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶግራፎች ተገኝተዋል። ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጸዋል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለው ምርመራ በተጨማሪነት ቀጥሏል ተብሏል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለቀብር አበባ ጉንጉን በመላክ በስፍራው ላይ ያስቀመጡ። ኢትዮጵያ ከሰሞኑ አሳዛኝ ሁኔታዎችን ያጋጠሟት ከነዚህ ውስጥ በርካቶች በአስደንጋጭ ሁኔታ ከቀነኒ ሞት ጋር በተያያዘ ሰፊውን የአየር ሰዓት ቢቆጣጠሩም አንጋፋ የማሲንኮና በገና ተጫዋች አለማየሁ ፋንታ ማለፋቸውም የሚታወቅ ጉዳይ ነው። በ1927 ዓ.ም በወሎ አካባቢ የተወለዱት አንጋፋ
ማሲንቆና በገና ተጫዋች ድምፃዊ የሙዚቃ መምህር አለማየሁ ፋንታ በተወለዱ በ90 ዓመታቸው ከዚህ ዓለም በድካም አርፈዋል። ከ1950 እስከ 1960 ዓመተ ምህረት ድረስ በብሔራዊ ቲያትር የሰሩ ሲሆን በ1960 ዓመተ ምህረት በያሬድ ሙዚቃ ትምህርት ቤት በመምህርነት ተቀጥረው በትምህርት ቤቱ ባህላዊ ሙዚቃ ዘርፍ ለ28 ዓመታት አገልግለዋል። አንጋፋ የማሲንቆና በገና ተጫዋች አለማየሁ ፋንታ የቀብር ስነ ስርዓት ላይ ታዬ አጽቀሥላሴ በተወካያቸው በኩል የአበባ ጉንጉን በማስቀመጥ ሀዘናቸውን ገልጸዋል። አለማየሁ ፋንታ የግጥምና ዜማ ድርሰት፣ ክራር፣ ማሲንቆና በገና በመጫወት የሚታወቁ ሲሆን ያላቸውን ጥልቅ ተሰጥኦና እውቀትም ለትውልድ አካፍለዋል። በተለይ በማሲንቆ አጨዋወታቸው የሚታወቁት አለማየሁ ፋንታ በዓለም ዙሪያ የኢትዮጵያ ባህል ማስተዋወቅ የቻሉ ናቸው። በዚህም የባህል አምባሳደር የሚል ማዕረግ እንዳገኙ የህይወት ታሪካቸው ያስረዳል። ባከናወኑት ተግባር ከዓለም አቀፍና ሀገር ውስጥ የተለያዩ ሽልማቶች አግኝተዋል። ባህላዊ ሙዚቃ መሳሪያዎች ላይ አብዝተው የሚጨነቁት መምህሩ የመድረክ ትርኢት በዓለም ላይ አቅርበዋል። ከጡረታ በኋላም በአውሮፓ በተለያዩ መድረኮች ኢትዮጵያን ቱባ ባህል በማቅረብ አድናቆትን ያተረፉ ሲሆን በዚህም የባህል አምባሳደርነት ማዕረግን አግኝተዋል። አለማየሁ ፋንታ አማርኛ፣ ግዕዝን አቀላጥፎ የሚናገሩ ሲሆን ኦሮምኛና ትግርኛ ቋንቋዎችን መናገር ይችላሉ። ከወይዘሮ የመናሹ ደመና ጋር ለ60 ዓመታት በትዳር የቆዩት አንጋፋው ሰው 3 ወንዶችና 3 ሴቶችን አፍርተዋል። 4 የልጅ ልጆችን አይተዋል። ሁሉም ልጆች ለወግ ለማዕረግ ያበቁ ሲሆን 2 ልጆቻቸው የእሳቸውን ፈለግ ተከትለው በሙዚቃው ስራ ተሰማርተዋል። በመጨረሻም አቶ ጌታቸው የፌዴራል መንግስት በትግራይ ክልል ጣልቃ ለመግባት በቂ ምክንያት እንዳለው ተናግረዋል። ጦር ይላክልን የሚል አንድምታ ምን ያለው እየተባለ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውም አይነት ድጋፍ ለማድረግ በቂ ምክንያት አለው ብለዋል። ይህንም በርካቶች በአማራ ክልል ዶክተር ይልቃል ከፋለ እኔ ክልሉን አልቻልኩትም የፌዴራል መንግስት ጣልቃ ይግባ በሚል ደብዳቤ ጽፈው ከርዕሰ መስተዳድርነታቸው ከመነሳታቸው ጋር እያመሳሰሉት ነው። ፕሬዝዳንቱ ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ በፈጀው ቃለ መጠይቅ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ተናግረዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ ምልልስ የፕሪቶሪያ ስምምነት አካል የሆነው የፌዴራል መንግስት የዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ የድፍረት የተሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲቃወሙ ጠይቀዋል። በዚህ ሳምንት መጀመሪያ ሰኞ መጋቢት 2017 ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበ ኃይለ እንዲሁም ማክሰኞ ዕለት ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ እንደተጣለባቸው ይታወቃል። አቶ ጌታቸው ፊርማ ያረፈበት የእግድ ደብዳቤ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት ብሎም ህዝባችን ወደማይወጣ ዘግት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው። ክቡራትና ክቡራን አዲስ መረጃ ቤተሰቦች ለአሁኑ ያስኩትን ጉዳይ አበቃው። መልካም ጊዜ